የሩታዬ ሰርፕራይዝ እንግዲህ ታወቀ። ምኞት የተሳካ ማለት አሁን ነው። ለማንኛውም እንኳን ደስ አላችሁ። ማታ ራሱ በጣም ደስ ብሎ ነበረ ሁላችንም። ምክንያቱም ሩታዬ ወደ ቤቴ እገባለሁ ስትል፣ ዛሬ እንግዲህ ደግሞ አብርሃም ከነ እህቶቹ ከነ ልጃቸው፣ ሩታዬም እንግዲህ ኬክ አቅርበው ፏዝንጥ ብለው ለብሰው ማች ለብሰው ብቅ አሉ ማለት ነው። አይ እውነት ለመናገር እኔ በጣም ነው ደስ ያለኝ ውድ ቤተሰቦች። ምክንያቱም በዓለ ራሱ ተጨቃጭቀው ሊያሳልፉ ነው ወይ አሁንም ጭቅጭቅ ሊመጣብን ነው ወይ ብዬ ነበረ እኔ ማለት ተንገብግቤ የላችሁ ነበረ። እኔ እውነት ለመናገር ደስታዬ ወደር የለውም። በጣም ነው ደስ ያለኝ ማለት ነው። ምክንያቱም ሁሌም ጨቅጫቃ ነበራችሁ እናንተ። ከጭቅጭቅ አውጥቶ ወደ ትክክለኛው መንገድ ይምራችሁ። ሌላ ምንም የምለው ነገር የለም። እውነት ለመናገር እናንተ እንዴት ነው ዘንጠው የመጡት? እንዴት ነው ፏዝንጥ ያሉት? እናንተ እንዴት አባታችሁ እንዴት እንደምታምሩ አብራችሁ ስትመጡ አብራችሁ ስትመጡ እውነት ለመናገር እናንተ ጠብሶ መጣል ነበረ። አንዳንዴ ጭቅጭቃችሁ ስታበዙት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊደና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ ዛሬ በጠዋቱ እንኳን አደረሳችሁ ብሎ እህቶቹም ሚስቱንም ልጁንም አንድ አይነት አልብሶ እንግዲህ ልጁ ላይ ደግሞ ኮፍያው ላይ ማለት ነው ልዑል የሚል ጽሑፍ አለበት እንግዲህ ይዞ ከቻለላችሁ ማለት ነው። እናንተ አያምሩም? እውነት አያምሩ? ደስ አይሉም? ሲጀመር ማለት ነው እናንተ ስትጨቃጨቁ። እኔ በነገራችን ላይ ሲጨቃጨቁ ሚዲያ ላይ ነው የሚያናድዱኝ እንጂ ከቪዲዮ ጀርባ እንኳን የምናያቸው ነገር ስለሆነ ያናክል መስሎም አይታየኝም ማለት ነው። ምክንያቱም ፍቅር በፍቅር ሆነው ነው የሚኖሩት። ማታ ራሱ እንግዲህ በብዙ ነገሯ እየተማረከ ነበር አብርሃም። ሌላ ደግሞ ያው ሊበቀላት ነው እያላችሁ ነበረ ቲክቶክ ሰፈር። እውነት ለመናገር እንደማይበቀላት ደግሞ እርግጠኛ ነበርኩኝ እኔ ማለት ነው። አያደርገውም እንዴ? ጭቅጭቅ ሰልችቶናል አብርሃም። እናንተ በአመት በዓል ሰዓት ሁሌ አብራችሁ ለምንድን ነው ማትሆኑ? ለምንድን ነው የምትጨቃጨቁት? ለምንድን ነው በደስታ ማታሰልፉት? ብለን ነበረ። ህልሜ ተሳካልኝ። እውነት እናንተ ደስ አይለም? እውነት ለመናገር በጣም ነው እኔ በጣም ነው ደስ ያለኝ ወላሂ ብዬ ምልላችኋለሁ። ደስ ብሎኛል ከጭቅጭቅ ስለወጡና ከበቀል ወጥተው ዛሬ በቃ በስንት ጊዜያቸው በዓልን ስላሳለፉ ማለት ነው። እና በጣም ነው ደስ የሚለው ማለት ነው። እውነት ለመናገር ግን ሙሉ ቤተሰብ ደግሞ ቢኖር ማለት ነው እዚህ ጋር በጣም ያምሩ ነበረ። ሙሉ ቤተሰብ ቢኖር እንደው ይሄንንም ይበቃናል። እኛ እውነት ይበቃናል። እኛ እንትን እያልኩ አይደለም፣ ይሄንንም ይበቃናል። ከጭቅጭቃችሁ ሁለታችሁን ብቻ ብትመጡ ለእኛ ኖርማል ነው። እንዲንችና እንደው ተቃጥለን ነበረ። ለማንኛውም እንግዲህ ውሽሚትም ያው ትላድና ነው እናንተ ባሌ እያለች ነበረ። የምን ባል ነው? የዘረፋ ባል፣ የሰው ባል ተመኝታ ነበረ፣ ሳይሳካላት ቀረ። ደግሞ ሪፖርት አድርጋችሁ ቻናላችን ራሱ ድክም አድርጋችሁት እንደው ገላችሁት። የሚገል በሽታ ይግደላችሁና ማለት ነው። እውነት ቻናላችን የአንዳችን ቻናል እኮ አልቀረም። ውድ ቤተሰቦች ወላሂ አታምኑም እኮ እናንተ። የአንዳችን ቻናል እኮ አልቀረም። በሪፖርት አጣድፈውታል ማለት ነው። ዋንኬ እንኳን ለመግባት ተማሙቱ። እንደው እኔ ቅጥል ርርድብን ብዬ ምን እንዳልኩ ታውቃላችሁ? አይለፍላችሁ በወጣችሁ በዳ ያስቀራችሁ ብያለሁ። ኮፒራይት እንትን ዋርኒንግ ሲመጣብኝ ማለት ነው። በወጣችሁ በዳ ያስቀራችሁ ነው ያልኩ። ለምን ዳታ ሞልቼ ነው የምጠቀመው። በዛ ላይ ደግሞ ሰይጣን አይደለሁም እኔ ሰው ነኝ። የሰው ትዳር ፈርሶ ሌላ ትዳር እንዲይዞ አልፈልግም። ሩታም ይሁን አብርሃምም ልጃቸው እንዲያሳድጉ አንድ ሰው ትዳሬ ብሎ እስከገባበት ድረስ ትዳሩ እንዲዛለቅለት እንጂ ትዳሩ ተበትኖ ሌላ ዓለም ውስጥ እንዲኖር አልፈልግም። የትኛውም ሰው ማለት ነው። ኢቭን ጠላቴ እንኳን ቢሆን ገባቸው አይደለም። አንዴ ትዳሬ ነው ብሎ ከገባበት ከተጋባ በኋላ አብረው ከኖረው በኋላ አብረው ይኖሩ ይቀጥሉ ያዝልቅላቸው ብዬ ምኞት የመኛለው እንጂ መጥፎ ነገር አልመኝም። ግን እውነት ያስቀራችሁ ነው ያልኩኝ ማለት ነው። ግን ያስገባችሁ ሀገራችሁ አይለፍላችሁ። በቃ ያሰባችሁበት ደረጃ አትድረሱ። እውነቴ ነው የምላችሁ። ምክንያቱም እኔ ኢትዮጵያ ቁጭ ብዬ ነው ዳታ የምሞላው። በዛ ላይ ደግሞ ቻናሌን እየገደላችሁት የምታሞቱት ያሙታችሁና እና ምን ላደርጋችሁ እኔ እንደምን እናደርጋችሁ? አንደኛ ሃይማኖታችን አይፈቅድም ዝሙትን መደገፍ እንዴ አይፈቅድን ሃይማኖታችን። እኔ አይፈቅድን ሃይማኖቴ ዝሙትን አልደግፍም። ሲቀጥል ደግሞ ሴጣን አይደለሁም እኔ ሰው ትዳር ፈርሶ ሌላ ትዳር እንዲይዝ አብርሃም አልፈልግማ። እናንተ ባትፈልጉን ግድ ሆኖባችሁ ነው። እናንተ ንዴት፣ የሆነ ምቀኝነት፣ ሀሲዳም ስለሆናችሁ ነው ትዳራቸው ፈርሶ ሌላ ሰው እንዲያገባ የምትመኙት ማለት። ሀሲዳም ስለሆናችሁ ብቻና ብቻ። አሲድ ራሱ አይገልጻችሁም እናንተ እውነት ለመናገርና እንደዛ ብዬ ተራግም ያለውና ይቅር ይበለኝ። እውነት ለመናገር ሰው አያስቀረው በወጣበት ይግባ። እኔም በሰላም መቼ ነው የምመለሰው ልነበረ። ዘመድ አዝማድም አለኝ። በሰላም ይመልሳችሁ ግቡ። ግን ሸር እንደዚህ እንትን አትበሉ፣ ሪፖርት አታደርጉ። እውነቴ ነው የምላችሁ። ቻናል ድክም እስከ ማድረግ ድረስ እንደው አንጀታችሁ ይቃጠል። እውነት ለመናገር እንዳቃጠላችሁ አሁን ገና ትቃጠላላችሁ። የእናንተ ሪፖርትና የአብርሃምና የሩታ ትዳርም ይቀጥላል። የእናንተም ሪፖርት ይቀጥላል።
ከዛ በኋላ ምን እንደምትሆኑ መጨረሻችሁ እናያለን። እድሜ ልካችሁ አረብ ሀገር ቁጭ ብላችሁ በመዳን ዋይፋይ ሪፖርት ታደርጉብን ይሁን ኢትዮጵያ ገብታችሁ ዳታ ሞልተሽ ማለት ምድረ ችጋራም ለዩቱበር እየገበርሽ ዳታ ልትሞይ አትችይም። ገባሽ? ምክንያቱም የሰራሽበትን ገንዘብ ለዝሙተኛ ነው እየሰጠሽ ያለሽው። ለዝሙተኛ ለቀለበትና ለቤሎ ብለሽ ነው እየላክሽ ያለሽው። ስጋ ቁርጥ ቤት የሚገባበት ጾም ራሱ ሳይጾሙ እየበሉበት ነበረ ሰሞኑ ማለት ነው። እነማ እነ ውሽሚት ልንገርሽን ነው። ገባሽ? ግን አንቺ እዚህ ጋር ለዩቱበር እዛ ጋር ስትገብር ይኖረሽ ዛሬ ላይ ገብተሽ ኢትዮጵያ የራስሽ ዳታ ሞልተሽ እንኳን ልትሞይ ይቅርና ቅያሬ ልብስ ራሱ አይኖርሽም። ገባሽ? አይለፍላችሁ፣ አይቀይርላችሁ። እውነቴ ነው የምላችሁ ውድ ቤተሰቦች፣ ለወር 2000 ብር ትሞላላችሁ። በዛ ላይ ደግሞ ኔትወርኩ ራሱ በስንት መከራ ነው ቪዲዮ የምትለቁት ማለት ነው። ከዛ ሁሉ ሪፖርት ሲያደርጉብኝና ዋርኒንግ ሲመጣልኝ እንዴት እንደተቃጠልኩኝ አንጀታችሁ ይቃጠል። እውነቴ ነው የምላችሁ በምታደርጉ እጃችሁ ይቆመጥ። በቃ አይለፍላችሁ። ሌላ ምንም አልልም ማለት ነው። እና ለማንኛውም እነሱም አብረው ሆነው እንግዲህ ልጃቸው ይዘው መጥተዋል። እኛም መደገፋችን አይቀርም፣ አንተውምም። ዝሙትም አልደግፍም እኔ ሞታት አለው እንጂ ሃይማኖቴም አይፈቅድም። የፈለገ ድራማ አለም ራሱ ቢሆኑ ማለት ነው። ድራማ ነው እናውቃለን፣ አውቃለሁ። እኔ በደንብ ነው ማውቀው። አብርሃምና ሩታ ተለያይተው አያውቁም። ስራቸው ላይ አደንቅላቸዋለሁ። ምንም እንትን የምላቸው ነገር የለም። ምክንያቱም ለብዙ ሰው ተርፈዋል። ጎበዞች ናቸው። ጎበዝ ስለሆኑ ጠንካራ ስለሆኑ ነው ለዛሬ የደረሱት ማለት ነው። እንደናንተ እዛ ቁጭ ብለው የሰውን ህይወት አይደለም እያማሰሉ ያሉት። ሪፖርት ላይ ግሩፕ ከፍታችሁ ሪፖርት እስከማድረግ ድረስ የደረሳችሁ እናንተ ጭንቅላታችሁ ሎ ስላለ ምንም በቃ አትቀየሩም እኮ እናንተ። እስካሁን ምን አላችሁ? በስማችሁ ምን አለ? ቤት ነው ያላችሁ? ገንዘብ ነው ያለ? ምን አለ? ምንም የለም። ምክንያቱም ለሰው ነው ለዝሙተኛ ነው ምልኩት ገንዘቡ ምንም የለም እኮ ባዶ ቀፎ ቁጭ ብላችኋል እዛ። እኛ እንኳን ስንትና ስንት ነገር አደርገን ኢትዮጵያ ገብተናል። አመዳ እና ውድ ቤተሰቦቼ በጣም ይቅርታ እውነት ለመናገር ሪፖርት አድርገውብኝ እንደዛ ሲመጣብኝ ነው የተቃጠልኩኝ ማለት ነው። በተደጋጋሚ ነው፣ 3 ነው። አዎ በዚህ ወር ውስጥ ብቻ 3 እንትን ብለውብኛል። አንዱ ሳይነሳ አንዱ ሳይነሳ አንዱ ሳይነሳ አንዱ ሪፖርቱ በተደጋጋሚ ይመጣል። እና ደግሞ ትልልቅ ሰዎች ናቸው። ሙስሊሞችም አላችሁበት ሲጀመር ማለት ነው። እና ሃይማኖታችሁ የማይፈቅድላችሁን ነገር ለመደገፍ ብላችሁ ለምን እንደዛ እንደምታደርጉ አላውቅም። እስኪ ስለ ሃይማኖታችሁ ጠንቀቃችሁ ወቁ በመጀመሪያ ደረጃ። ሲቀጥል ደግሞ የማንኛውም ሰው ትዳር እንዲፈርስ ምኞታችሁ አይሁን። እና ትዳራቸው ደግሞ እንግዲህ አልፈረሰም፣ ያውና ሰምረዋል። ገና ይሰምራል። ሁለተኛ ልጅም ይደገማል። ይደገማል ማለት ነው። እናንተ እንኳንም የኛ ሀገር ልጆች ሆናችሁ አብርሃም እና ሩታ፣ እውነቴ ነው የምላችሁ ስንትና ስንት ሰው በስራችሁ እንዳለ፣ ስንትና ስንት ሰው በእናንተ እንደሚተዳደርና በእናንተ ሰርቶ አግኝቶ እንደሚበላና ስንትና ስንት ነገር በእነሱ ሰርቶ ማለት ነው ለእናትና ለአባቱ ራሱ የሚረዱ ዩቱበሮች በጠቅላላ ብዙ ዩቱበሮች አሉ። እና ከዚህ በላይ ምንም ልላችሁ አልችልም ውድ ቤተሰቦቼ። ሪፖርት የምታደርጉብኝ ደግሞ እኔ ያስቀራችሁ ብዬ ነበረ። ይቅርታ፣ ኑ ግቡ ሀገራችሁ። ማንኛውም ሰው አንዱ በሽታ ይዞ ነው የሚመጣው፣ አንዱ ደግሞ ጀናዛው ነው የሚገባው። እናንተ በሰላም ግቡላቸው ለቤተሰቦቻችሁ። ግን ሪፖርት አታደርጉብን። ዝሙት ደግሞ አልደግፍም። ድራማ ነው እየተሰራ ያለው። አብርሃምና ሩታ ደግሞ አብረው ይቀጥላሉ ማለት ነው። ሲጀመር ቀጥለዋልም። ያው ዛሬም ደግሞ በምርጥ ዝግጅት እንግዲህ ብቅ ብለውላችኋል ማለት ነው። እኔ ደግሞ ሞታት አለው እንጂ ዝሙትን አልደግፍም። ምክንያቱም ሃይማኖቴን አይፈቅድልኝም። ስድም አይደለውም፣ ስዳደግ አይደለውም እንዴ። ሀራምና ሀላል ኢትዮጵያ ውስጥ እያለሁ ባላቅም መጥፎ ነገር ነው ይሄ መጥፎ ነን ልባል እንጂ ይህንን ሀራም ነው ይሄ ሀላል ነው አልተባልኩም ነበር። ግን ሳውዲ አረቢያ ሲሄድ በደንብ አድርጌ አውቄዋለሁ። ስለ ሃይማኖቴ ጠንቅቄ አውቃለሁ። ስለዚህ በምንም ተአምር ይሁን በምንም ተአምር ዝሙት ልደግፍ አልችልም። አብርሃምና ሩታ እንደሆነ በሽምግልና ተጋብተው ተፈቃግደው የሚኖሩ ሰዎች ናቸው። ይኸው ወልደው ሁለተኛ ልጅ ጠብቆ በቅርቡ አለቀ። ከዚህ ውጭ ምንም የምላችሁ ነገር የለም። እና ውድ ቤተሰቦች ለማንኛውም እንኳን ደስ አላችሁ። እንግዲህ ልጆቻችሁ አብረው ስለመጡላችሁ አብረው ስለቀጠሉላችሁ ቀጣይም ደግሞ ጥሩ ነገር እንጠብቃለን። አብርሃምና ሩታ ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።